እኔ ከዚህ ወደ አልቻልኩምና እንትን በለው አቆርጠው አንተ ይቅርበኝ ባክሽን ይቅርበኝ ባክሽን ይቅርበኝ ልጄ ባሌ ባክሽ ተሰቃየን ስራችሁን ታውቁታላችሁ ይቅር ብያቸዋለሁ ለፈጣሪ ነው የምሰጣችሁ ተሰቃየን ባክሽን ይቅርበኝ አይ ልጄ አሁን የኔን አይን እያዩ እነሱ ምን አንደበት ኖሯቸው ነው ምን ብርታት ኖሯቸው ነው ይሄን ሁሉ ነገር አድርገውኝ አይኔን እያዩ እውነት አይኔን እያዩ ቁጭ ብለው ሊያወሩ ይሰማችኋል ወይ ይቆረቁራችኋል ወይ የሚለውን ለማየት እንጂ እንደው እድል የሰጠሁት ያኛውማ የህግ ጉዳይ ነው የተጀመረ ነገር ነው እርሶም ያውቁታል እንግዲህ ፍርድ ቤት እየተገናኘ ነው እስከመጨረሻው ድረስ ህግ ይጨርሳል ያስጠግቼ እንደ ቤተሰብ እየተያየን ባለንበት ሰዓት በመጨረሻ ሰዓት ግን ያደረጉኝ ድርጊት በመድር ብቻ ሳይሆን በሰማይ ዋጋቸውን ፈጣሪ ከፍላቸዋል የባለቤቴ መታመም ይተበቃው ራሱ ግድ ይላችሁም እናንተ አሸናፊዎች ናችሁ በሚል ብዙ ነገሮች እየነገረን እንዲበሉ እያለን ለዚህ በቅተናል ማመልከት አያስፈልግም በቃ እንዴ አይ ልጄ እኔ ልፋት እኔ ነኝ የማውቀው እንደ አርጎ ባዶውን አስቀርተውታል ባዶ መሬት እኮ ነው የቀረ ግቢው ያለ አትክልት እኮ ብታይ ልጄ ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን የምስራች 50% የባንክ ብድር አመሻሽተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን አሁኑኑ ይደውሉ ዛን ሰዓት ባየሁበት ሰዓት ነው አይ ከዚህኛው ይሄኛው ይሻላችኋል ነው ወደዚህኛው እናንተ እዚህ ተሆናላችሁ ብዬ ለቀኩላቸው በየዋህነቴ የሰው ንብረት ነው የሰው አደራ ነው እናንተ ግን እኛን ለማሳመን ራሱ ሄዳችሁት ርቀት ተመልካችም እንግዲህ ያየው የታዘበው ነገር አፌን ከፍቼ ነው ማዳመጣት እኔ ሁላ አልመስለኝ እያለ ነው ከእንግዲህ በኋላ እኔ ሆንኩ ደግሞ ህጋዋቂዋ ፈልግም ይሄ አላስፈላጊ እኮ ነው እንደው ልጆቼና እንደው ቤቴ እንመለስ ባካሽ ልጄ ዳግም ወደ ቤቴ መለሳለሁ ብዬ ሐሳቡም የለኝም እግዚአብሔር ስራ ሆኖ ግን እናንተን ተመስሎ ይሄው እግዚአብሔር ይስጣችሁ እንደገና እንደተወለድኩ ነው ያየሁት እዚህ ያንን እንኳን ይቅርታ ብለን እቃችንንም ንብረታችንንም ጥቅልል አድርገን ንብረቷን አስረክበን ለመሄድ ነው እንደነገርኩ ሽሮ እንኳን ተለያይተን በልተን አናውቅም እንኳንም ሌላ ነገር ቤተሰብ ሆነን ነው አብረን አንድ ላይ ያለነው እኔ የዛችሁ ሀባልትና ሱቄ ደርሼ እስከመመለስ አስከሬነ ቤቴ ውስጥ አጋድመው ደውለው ነው ድረሽ ብለው ይሄው ታውቀዋለች እሷም ይቅርበኝ ባክሽን ይቅርበኝ ልጄ ባሌ ባክሽ ተሰቃየን ስራችሁን ታውቁታላችሁ ይቅር ብያቸዋለሁ ለፈጣሪ ነው የምሰጣችሁ ተሰቃየን ባክሽን ይቅርበኝ እኔ ከዚህ ወደ አልቻልኩምና እንትን በለው አቆርጠው አንተ የአብዛኞቻችሁ ጥያቄ ዛሬ ሊመለስ ነው ብዙ ሰዎች በውስጥ መስመርም እንዲሁም ደግሞ ቀጥታ ኮሜንት ላይ ጥያቄ ስታቀርቡልን ነበር ወይዘሮ የሺ እንዴት ሆኑ የሚል
ዛሬ እንግዲህ የአብዛኞቻችንን ጥያቄ የሚመልስ ፕሮግራም ይዘን መጥተናል ማለት ነው። በድጋሚ ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን በአይነቱ እጅግ በጣም ለየት ያለ ባጋጠሙ ክስተቶች ደግሞ ብዙዎቻችሁን ያነጋገረ ያጨቃጨቀ ነበር። የወይዘሮ የሺ ጉዳይ ሲጀምር እንግዲህ የጀመረው ለኔም ለአቤልም ጠቋሚዎች መጥተው ነበር። እነዚህ ጠቋሚዎች እንግዲህ የተለያየ ቡድን ይዘው በዛኛው ጎራ አቤልን፣ በዚህኛው ጎራ ያሉት ደግሞ እኔን ይዘውኝ በእኔና በአቤል መካከል ግጭት ፈጥረው ነበር የተጀመረው። እንግዲህ ስራችንን አጠናክረን ስንቀጥል ግን እውነተኛ ሰዎች ከሳሾች አለመሆናቸውን አረጋገጠን። እንግዲህ በጣም በሚገርም ሁኔታ ሰሞኑንም እያጋጠመን ያለውን ነገር እያያችሁ ነው። አብዛኞቹ ከሳሾች ሆነው ይመጣሉ። ነገር ግን ስናጣራ ከጀርባ የራሳቸው ችግር ያለባቸው መደበቅ የሚፈልጉት ነገር ያላቸው ሰዎች ሆነው እናገኛለን። እንግዲህ በዚህ መልክ እንግዲህ የወይዘሮ የሺ ጉዳይ እያወዛገበን ረጅም ክፍል ይዞን ሄዶ ወደ መቋጫው ወደ መደምደሚያው ላይ የደረስንበት ወቅት ላይ እንገኛለን። የወይዘሮ የሺ ጉዳይ እንዴት እየሆነ ነው? ንብረታቸውን፣ ቤታቸውን የሚያገኙበት መንገድ እየተመቻቸ ይገኛል። ወንጀለኞች በሕግ እየተጠየቁ ነው። እንዲሁም ደግሞ ጥፋት የተገኘባቸው ሰዎች ላይ ውሳኔዎች በቅርብ ይሰጣሉ ብለን በጉጉት እየጠበቅን እንገኛለን። እንግዲህ ዛሬ የወይዘሮ የሺን ጉዳይ ይዘን መጥተናል። ወይዘሮ የሺ ለአጭር ጊዜም ቢሆን ከልጃቸው ከናርዶስ ተለይተው እየኖሩ እንደነበር ታስታውሳላችሁ። እዚህም የፍርድ ቤት የምናምን ጉዳይ ነበርና ከወይዘሮ የሺ ጋር ተመልሰን ሄደን ናርዶስን የመጠየቅ እድል አላገኘንም ነበር። ዛሬ ግን እንግዲህ አንዳንድ የፍርድ ቤት ጉዳዮች ጨርሰናል። አንዳንድ ነገሮች ከውጤት ላይ ደርሰዋልና ወይዘሮ የሺን ይዘን ናርዶስ የምትገኝበት ልጃቸው የምትገኝበት ቦታ ላይ እንገኛለን። እናትና ልጅ ለቀናት ተለያይተው እየኖሩ ይገኛሉ። ይሄ የሆነበት ምክንያት ደግሞ ወይዘሮ የሺ በቅርበት የፍርድ ቤት ጉዳይ መከታተል ነበረባቸው፣ ቃል መስጠት ነበረባቸው። በጣም ብዙ ነገር ስለነበረባቸው ናርዶስን የማግኘት እድል አላገኙም ነበር። እንግዲህ ዛሬ ወይዘሮ የሺን ይዘን ወደ ናርዶስ ጋር የምንጓዝ ነው የሚሆነው። እናትና ልጅ የሚገናኙበትን ሁኔታ እንፈጥራለን ብለን እናስባለን። ከዛም ባለፈ ደግሞ ይቅርታ መጠየቅ እንፈልጋለን የሚልም ሰው አለ። ማን ነው? ለምንድነው ይቅርታስ የሚጠይቃቸው የሚለውን ነገር ከፕሮግራሙ የምታዩት ነው የሚሆነው። የአብዛኞቻችሁ ጥያቄ ወይዘሮ የሺ የት ገቡ፣ ምን ላይ ደረሱ የሚለውን እንግዲህ ይመለሳል ማለት ነው። የሂደቱ ምን ይመስላል፣ ምን ላይ ደርሰናል፣ ምን እየተደረገ ነው፣ እሳቸው በምን አይነት ሁኔታ ላይ ይገኛሉ የሚለውን ሁሉንም ከዚህ ፕሮግራም የምታገኙት ነው የሚሆነው። እናትና ልጅ ደግሞ ሲገናኙ ምን ይፈጠራል የሚለውን አብረን የምናይ ነው የሚሆነው። እንግዲህ እዛም ጸበል አካባቢ ያሉ ሰዎች ከእለት ወደ እለት የተሻለ ነገር ላይ ናት እያሉን ይገኛሉ። ስለዚህ ናርዶስ ምን ላይ ትገኛለች የሚለውን እሱንም ቀረብ ብለን የምናይ ነው የሚሆነው። እስቲ እንግዲህ ዛሬ እስከ መጨረሻው ድረስ ከኛ ጋር ከሆናችሁ ይህንን አስገራሚ አስደናቂ የዞላ ቲዩብ ፕሮግራሙ ወደ እናንተ እናደርሳለን። እንግዲህ እንደተለመደው ደግሞ ይሄ ፕሮግራም ወደ እናንተ ሲደርስ የእናንተን ሀሳብና አስተያየት ተከትለን እንደምንሰራ ታውቃላችሁ። የእናንተን ጥያቄ እንደምንመልስ ታውቃላችሁ። ስለዚህ ይሄ ቪዲዮ ላይ ሀሳብና አስተያየታችሁን ማስቀመጣችሁን እንዳትረሱ። በጣም ወሳኝ ነገራችን ነው። ከዛ ባለፈ ደግሞ ይሄንን ቪዲዮ ለወዳጅ ዘመዶቻችሁ ሼር በማድረግ ከዚህ ቪዲዮ ተገቢውን ትምህርትና ጥንቃቄ እንዲያገኙ ለወዳጅ ለዘመዶቻችሁ ይሄንን ቪዲዮ አድርሱልን። ከዛ ባለፈ ግን ከምንም በላይ ላይክ ተደርጎ ይጀምራል። የእናንተ ላይክ ማድረግ ለብዙ ሰዎች እንድንደርስ ስለሚያደርገን ማለት ነው። ከዛ ባለፈ ደግሞ ሰብስክራይብ ያላረጋችሁ የዞላ ቲዩብ ቤተሰብ የሆናችሁ
እስከዛሬ ድረስ የሰብስክራይብ ምልክቷን ያልነካችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን ለማለት እወዳለሁ። ዘላለም ዘገየ ነኝ። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ እጅግ አስገራሚውን የወይዘሮ የሺንና የልጃቸውን መገናኘት የምታዩበት ነው የሚሆነው። ወይዘሮ የሺንም እዚህ አምጥተን ጉዳዮች ምን ላይ ደረሱ የሚለውን ከእሳቸው አንደበት የምንሰማ ነው የሚሆነው። እስከ መጨረሻ ድረስ አብራችሁ ሁኑ። አንቺ ሁለተኛ ሚስት ሆነሽ እየኖርሽ አላቅም ልትይ ነው? ሁለተኛ ንብረታቸውም ከንቱም ባለመቅረቱ መኖራቸው በጣም ደስ ብሎኛል። ሰነዶች ወደ እነሱ ሲያዘዋወርች የአብነትን ቤተሰቦች ሊዲያን ስትረጂ ነበርሽ ሁሉ አንድ እንትን ያስረዳል ማለት ነው የነሱ እንዳልሆነና በውዥንብር ለመውሰድ እንዳሰቡ አላቅም። እኔም እኮ ያላወቅኩት እሱ ነው። ገባ? ባለፈው ፕሮግራማችሁን ካየሁኝ በኋላ እኔም በጣም ነው የደነገጥኩት። ምክንያቱም በቃ እንዴት አንድ ሰው እንኳን አይነግረኝም? እሺ እነሱስ ቤተሰቦቹ ናቸው። ገባ? ላያወሩለት ይችላሉ፣ ግን ጊዜ ባይሰጣቸው ኖሮ እኚህ ሴትዮ ንብረታቸውም እንደዚህ ተወርሰው አይቀርም ነበረ። ትዳርና ልጅ ያለው ሰው ይሄንን እያወቀች ትገባለች ብላ አንተ ራሱ እንዴት ነው የምታስበው? ትዳርና ልጅ እንዳለው ከመጀመሪያው ጀምሮ እኔ እዚህ ግንኙነት ውስጥ ምገባ ይመስልሃል እንዴ? ምንም አማራጭ የለኝም። ወዴትም መሄጃ እኮ ነው ያሳጣኸኝ። አንተም ፖሊሶቹ ሁሉም ሰው የትም ቦታ መሄድ እንዳልችል አድርጋችሁ ነው ያዛችሁኝ። ገባህ አይደለ? ያለኝን አማራጭ መጠቀም አለብኝ። የተጠቀምኩኝ ነው። ስታታይ የነበርሽ ሰው ነሽ። እየነገርኩሽ እኮ ነው። ስንት ካራክተር ነው እዚህ ቤት አንቺ ድራማ ይሰራሽብን። አሁን ያለሁበትንማ እያየህ እንዳለህ እኮ ነው። ከቤተሰብ ጋር ተጣልቻለሁ፣ ከጓደኞቼ ጋር ከስራም ተባርሬያለሁ። ምንም ነገር የለኝም። ገባ? ምንም ነገር ጀመርን፣ ስልክ ተቀያየርን፣ ውጪ መገናኘት ጀመርን። በቃ እኔም ተመችቶኝ ስለነበረ ልጁ ከሱ ጋር ማውራት ጀመርኩ። ገባ? አሁን ጸበል ያለችው በጣም ታማለች። ናርዶስ ትንሽ ያው ብሯን ወስደውባት ትንሽ አምራዋ ተነክቷልና ተጠቅሞባት ነው እሷን ተጠቅሞባት ነው መጀመሪያ ቤት ለመውሰድ የተዘጋጀ ሰው የሆነ ችግር ይኖራል እንጂ እንደዚህ ልጃቸው እንደዚህ እየሆነች እያዩ መቼም ጥለዋት አይጠፉም ነበር። ቤት አጭበርብረው እየወሰዱት ሳይሆን ከዚህ በፊት ተጭበርብረው ተወስዶባቸው ማስመለስ ፈልገው እንደሆነ ነው። አትቆይም። አንድ ቤት አንድ ወር እንደዛ ነው የምትቆየው። ቤት እየቀያየረች ምን እያለች እና እዛም እያለች ልክ አልነበረችም። በቃ ያው ናርዶስ እንዴት ልበልክ ለቤተሰቡ ሚኖር ሰው አለ አይደለ? እንደዛ አይነት ሰው ነበረች። ተረጋጊ እንዴ! ልቀቀኝ! አንተ ሰውዬ ከኔ ምንድን ነው ችግር? ልቀቀኝ እባክህ ወደዛ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ የብዙዎቻችሁ ጥያቄ ዛሬ ይመለሳል ብዬ አስባለሁ። ወይዘሮ የሺን ምን ላይ ናቸው? ወይዘሮ የሺ እንዴት ሆኑ? በጣም የብዙ ሰው ጥያቄ ነው። ያው እንግዲህ እኛም በእርሶ ጉዳይ ላይ ያለውን ነገር በጀርባ ከካሜራ ጀርባ እየተሰሩ ካሉ ነገሮች ውጪ እርሱን ወደ ካሜራ እያመጣን አይደለም። ግን ልጆቹ አብዛኞቹ ወዳጆቹ እየጠየቁን ነውና እንደው አሁን ያሉበት ሁኔታ ምን ይመስላል? እንዴት ነው የሁሉም ሰው ጥያቄና ከሱ ልጀምር እስቲ። ያው ልጅ በድጋሚ መገናኘታችን ደስ ብሎኛል። እንዳልኩ የኔ ታሪክ ድካሜ፣ መንገላታቴ፣ ብዙ ነገሬን ሁሉ ካጠገቤ ሳይሸሹ አይዞት እናታችን ነገ መልካም ቀን ይመጣልኝ በምንችለው ሁሉ ነገር ማድረግ ያለብንን ይሄርን ነው እያሉ በሐሳብ የሚደግፉኝ ብዙ ልጆች አሉኝ ባልወልዳቸው። እናንተም እግዚአብሔር ይስጣችሁ። ያው ልጄ እንደነገርኩ የኔ ድካም፣ የኔ ልፋት፣ የኔ እንግልት ብዙ ነው። ከጎኔ ሳትለዩ እስካሁኑ ሰዓት ድረስ አብራችሁኝ ያላችሁት እናንተ ናችሁ። ስላገዛችሁኝ፣ ስለረዳችሁኝ፣ ስለደከማችሁልኝ እግዚአብሔር ዋጋውን ይክፈላችሁ። ያው የኔ ድካም እንዳለ ሆኖ ከምንም በላይ እኔ እያስጨነቀኝ ያለ የልጄ ነገር ነው።
የልጄ ነገር እንቅልፍ የለኝም። ቀን አይምሮ አያርፍም፣ ሌሊት እንቅልፍ የለኝም። የልጄ ነገር ነው የሚያሳስበኝ፣ የእሷ ነገር ነው የሚያስጨንቀኝ። መጀመሪያም ህይወቴ የተበላሸው ለሷ ብዬ ነው። አሁንም የልጄ ነገር ነው የሚያስጨንቀኝ። ልጄ በምትችሉት መንገድ የልጄን ነገር እንደው አይንና አይናችን የሚገናኝበትን ልጄን ማገኝበትን እንደ ድሮ አጠገብ የምትሆንበትን ነገር እንደ ደከማችሁት ልፋታችሁን ቆጥሮልኝ ለኔም ፈጣሪ አግዞኝ ልጄን ማገኝበትን ነገር ነው የሚያስጨንቀኝ። እነዚህ ሰዎች የእጃቸው ማግኘት አለባቸው። እያንዳንዱ ሰው እርሶ ላይ ግፍ ለመስራት የሞከሩ እርሶንና ልጆን ጎዳና ለመጣል የሞከሩ የኛ ንብረት ነው ብለው የሰው ንብረት ይዘው የተቀመጡ ሰዎች፣ ብዙ ሰነድ ያጭበረበሩ ሰዎች፣ ብዙ ነገር ያደረጉ ሰዎች ናቸው። እንደ ጎረቤት፣ እንደ ቤት፣ እንደ እናት እነዚህን ሰዎች እርሶ ተንከባክበው ይዘው ነበር። እነሱ ግን በተቃራኒው የእርሶን ሀብትና ንብረት የእርሶን ላብ ነውና የተመኙት። እነዚህ ሰዎች የእጃቸውን ማግኘት አለባቸው፣ የእጃቸውንም ያገኛሉ። ለዛም ነው እንግዲህ ሰሞኑን መሄድ ልቦትም እሷ ጋር ብዬ ይህንን ጉዳይ እንድንከታተል ያደረግኩት ለዛ ነውና በእርሶና በልጆ መካከል ያለውን መነፋፈቅ እንደው በጣም በእርግጠኝነት መናገር ይቻላል እንግዲህ ከተሳካልንና ከሆነልን ዛሬ ይዤው እሄዳለሁ ብዬ አስቤያለሁ። ምን ይላል? እንደነገርኩ በእድሜም አንተናነስም፣ አስተዋይ ናቸው፣ እድሜያቸውም እኩዮችም ናቸው። አምኜ አስጠግቼ እንደ ቤተሰብ እየተያየን ባለንበት ሰዓት በመጨረሻ ሰዓት ግን ያደረጉኝ ድርጊት በምድር ብቻ ሳይሆን በሰማይ ዋጋቸውን ፈጣሪ ከፍላቸዋል። እኔ ተንገላታሁ፣ ከነ ልጄ ተሰቃየሁ፣ ደከምኩ። ተስፋ ስቆርጥ ነው የደረሳችሁልኝ እናንተ። እኔ ማን እንደላከልኝ ከፈጣሪ እንደተላካችሁ እንጂ ማየው ሰው እንደላካችሁ እንኳን አይምሮ ያስበው። እግዚአብሔር ይስጣችሁ። ተስፋዬ አሁንም ቢሆን ተስፋዬ እየለመለመ ነው። ከትናንት ዛሬ በተገናኘንበት ቁጥር የማየው ለውጥ ለኔ ወደፊት ህይወቴ ያለፈው እንደገና ይመለሳል የነበርኩበት ብዬ ነው ማስበው። አሁንም ልጄን እውነት ካገናኘኝ እንግዲህ የልጅን ነገር የወለደ ነው የሚያውቀው። በአይኔ ላይ ነው የምትንከራተተው። አሁንም እስከማገኛት ነው ቃሉን ካንደበት ስታወጣው እስካገኛት ነው የቸኮልኩት ልጄ። እንደው ትንሽ ወደ ኋላ ልመልሶትና እቤቱን የሚኖርበትን ትልቁን ቤት እስከ ማከራየት ድረስ እንደው መንገድ ላይም ስንጨዋወት ስንገናኝ ሰዎቹንም ሲያዩ የተሰማሁት ስሜት እንደዛ ነውና አብነት ወደ እርሶ መጥቶ ቤት ልከራይ ብሎ ቤተሰቦቹን ይዞ ሲመጣ በሂደት አዝነው ትልቁን ቤት ለነሱ እስከ መልቀቅ ድረስ እርሱ አነስ ያለ ክፍል ውስጥ እስከ መግባት ድረስ በማይሆን ዋጋ እስከ ማከራየት ድረስ የደረሱ እናት ላይ ይሄ ሁሉ በደል ሲደረግ ምን ተሰማው? ሁኔታውስ እንዴት ነበረ? እነሱ ሲመጡ የነበረው ሚለውን እስቲ ንገሩኝ። ያው ባየኋቸው ሰዓት ባለም ሚስትም በእድሜ ከፍ ያሉ ናቸው። በዛ እድሜ በቤት ኪራይ መንገላታት አያድርስ ነው። አንድ ወንድ ልጅ ነው ያላቸው። ልጃቸውም በሰል ያለ ነው እድሜው። ባየኋቸው ሰዓት በቃ ከዚህኛው ቤት ይሄኛው ይሻላል ብዬ እኔ በጠባቡ ክፍል ልኖር ከዋናው ቤት እናንተ ተቀመጡ አልኩኝና ገና ሳያቸው ነው እንደው አንጀቴን የበሉት። በዛን ሰዓት ባየሁበት ሰዓት ነው አይ ከዚህኛው ይሄኛው ይሻላችኋል፣ እኔ ወደዚህኛው እናንተ እዚህ ትሆናላችሁ ብዬ ለቀኩላቸው በየዋህነቴ። ከዛ በኋላ አሁን ይሄንን ሆኖ የመጣ ሰው በዚህ ሁኔታ እንደ ቤተሰብ የኖረ ሰው እንዲህ አይነት ነገር ያመጡብኛል ብዬ በምንም ተአምር አስቤው አላውቅም። መጨረሻው ግን እንዳያችሁት ሆነብኝ። እንግዲህ በጣም ልብ የሚሰብር ነገር ነው እርሶ ላይ የተደረገው ነገር። ግን እንደው
እነዚህን ሰዎች ሲያዩዋቸው ጠበቃውም ተከራይ ሆኖ የኖረ ሰው ነው። ሊዲያም በእነዚህ ሰዎች የፍርድ ሂደት ላይ እኔና እርሶ አብረን እየተገኘን ነበርና በዚህ ልክ እንትና አላሉብኝም ማለት በጣም የቂም በቀል ስሜት አይደለም እርሶ ላይ ማየውና አይ እነዚህ ሰዎች እንደዚህ ባያደርጉ እኮ አይነት ነገር ነው የሆነውና እንደው ሲያዩዋቸው ምንድነው የሚሰማውት በትክክል? አይ ልጅ እኔ የማስበው አሁንም ክፋታቸውን ሳይሆን ያሳለፍነውን መልካሙን ጊዜ ነው ማስበው። ልቦና ይስጣቸው ብዬ ለፈጣሪ አንዴ ሰጥቻቸዋለሁ። እኔ ተንገላትቻለሁ ከነ ልጄ ሀብት ንብረቴን ባዶዬን አስቀርተውኛል። ብዙ 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 ነገር አውርቼም አልጨርሰው ለፈጣሪ የምነግረው ብዙ ነገር አድርገውኛል። ነገር ግን ስመለከታቸው ነገ ዋጋውን ይከፍላቸዋል ፈጣሪ። በቀል ምን ይሰራል? እኔ አንዴ ላመንኩት ለመድኃኒዓለም እሱን እንደ ጓደኛ እያወያየሁ እየነገርኩት ስለሆነ አሁንም ከሱ መልስ አገኛለሁ ብዬ እኔ ትቻቸዋለሁ። ከእንግዲህ ወዲህ ልጅ እንደነገርኩ እንኳን አብሬ ከነሱ ጋራ እንደ ድሮ መሆን እነሱ በሄዱበት መንገድም ላይኔም እንዳያቸው አልፈልግም። ከእንግዲህ በኋላ የኔ መጨረሻ በእናንተ አማካኝነት ከህግ ስላደረሳችሁ እናንተም ፈጣሪ ረድቶ የኔን መጨረሻዬን ማየት ነው የሚናፍቀኝ። እነሱን እንኳን ዝምድና ከእንግዲህ ወዲህ ባይኔ እንዳያቸው አልፈልግም። ይሄ ነው በቃ አይምሮዬ ውስጥ ያለው። በርግጥ እንደዛ እንደሚሰማው አውቃለሁ፣ ያሉበትንም ሁኔታ አውቃለሁ። ፍርድ ቤትም ስንመላለስ በጠበቃውም አማካኝነት እነዚህ ሰዎች ከእርሶ ጋር መሸማገል እንደሚፈልጉ በተደጋጋሚ እየተናገሩ ነው። እንደው አንድ ጊዜ ቀርበው አይነጋገሩልኝም? አይ ልጅ አሁን የኔን አይን እያዩ እነሱ ምን አንደበት ኖሯቸው ነው? ምን ብርታት ኖሯቸው ነው ይሄን ሁሉ ነገር አድርገውኝ አይኔን እያዩ እውነት አይኔን እያዩ ቁጭ ብለው ሊያወሩ ምን አቅም አግኝተው እንጃ ምን እንደሚሉ። እኔ አንተን አከብርሃለሁ፣ አሁንም ካንተ ቃል አልወጣም፣ የምትለኝን አረጋለሁ። እነሱ ግን ምን እንደሚሉ ማዳመጥ ነው የምፈልገው። አቅሙ ኑሯቸው አይኔን እያዩ አንድ ነገር ይላሉ ብዬ ምለው የለኝም። ያንተን ቃል ግን አከብራለሁ። እሺ ለአንዴና ለመጨረሻ ጊዜ ወደ ናርዶስ ከመሄዳችን በፊት እንደው ከጣቢያ ፍቃድ ምናምን ካገኙ አንድ ሰው ሁሉንም ወክሎ መጥቶ እርሶን እንዲያናግር እናደርጋለን። ከተቻለ በካሜራ ካልተቻለ ደግሞ ከካሜራ ውጪ ሊሆን ይችላል። ቦታውን አመቻችቼ እንግዲህ ለአንዴና ለመጨረሻ ጊዜ የምታወሩበትን መንገድ ለማመቻቸት ሞክራለሁ። ከዛ በኋላ ቀጥታ ወደ ልጁ እንሄዳለን። ዛሬ ሁለታችሁ ስትገናኙ ማየት እንፈልጋለን። እሷም ያለችበትን ሁኔታ ማወቅ እንፈልጋለንና ወደዛ ምናመራ ነው የሚሆነው። ተመልካቾቻችን ግን ጥያቄዎቻችሁ የተመለሰ ይመስለኛል። አስተያየትና ጥያቄ ጥቆማ ያላችሁ ሰዎች አሁንም የአስተያየት መስጫው ሳጥን የእናንተ ነውና ኮሜንታችሁን አስቀምጡልን ለማለት እወዳለሁ። እንሂድ እናቴ። እሺ እንግዲህ በመጨረሻ የአብነት እናት ናቸው። ይቅርታ መጠየቅ እፈልጋለሁ ብለው ፖሊሶቹም ተባብረውን እርሶም በዚህ አጋጣሚ ቤቱን ንብረቱን ምን ላይ እንደሚገኝ እንዲያዩ ብዬ ነገሮችን አመቻችቼ ወደ ቤቱ ነው እንግዲህ መወስዶ ንብረቱንም በዚህ አጋጣሚ እንዲያዩ ፈልጋለሁ። እሳቸውንም ይሉትን እንግዲህ መስማት ነው ብዬ ነው ካልከፋው። አሁን የልጁ እናት ናቸው እኔን ይቅርታ ሊጠይቁኝ የሚመጡት። እኔ አንተ ካልከኝ ልጅ አሁንም የይቅርታ ልብ አለኝ። እኔ እነሱ የሰሩት ስራ የበደሉት በደል ውስጣቸውን ይውቀሳቸው። ይቅርታ ብለው ወደ እኔ ከመጡ ይቅርታቸውን ከመቀበል ወደ ኋላ አልልም።
እንዳልከኝም እውነት ደግሞ ወደ ቤቴ ወደ ቀድሞ ቤቴ ወስደህ ቤትሽ ይሄው አለ እናታችን ብለህ ልትወስደኝ ከሆነ እንግዲህ እንግዲህ ያው የፍርድ ቤቱን ነገር ጨርሰን ቤቱ ያለውን ክርክር ነገሮችም እስኪያልቁ ድረስ እንግዲህ ቤቱን ለጊዜው መረከብ አልቻልንም። ነገር ግን በምን አይነት ሁኔታ ላይ ይገኛል ቤቱ የሚለውን በዛው አጋጣሚ ለማየት እንዲመች ነው። ሴትዮዋንም ለ30 ደቂቃ ነው እንግዲህ የተፈቀደው ፖሊሶቹ ይዘዋት የሚመጡት። ስለዚህ ወደዛ አምርተን እንግዲህ የሚሆነውን ነገር አብረን ብናይ። እሺ ልጅ እሺ እንሂድ። እሺ እንግዲህ ቤትሽ ይኸውና። ድሮስ የሌለበት ቤት እንደራስ አርጓ ለማየት እዚህ ላይ የነበረ አትክልት ይሄው ባዶውን ሆኗል። ከዚሁ እንኳን ከውጭ ስናይ መቼም እንደኔ አይሆኑም። ይሁን እስቲ እኔ በጣም ነው ማዝነው። አይ የኔ ልፋት እንዲህ መከራዬን አይቼ አፈር ተሸክሜ እኮ ነው ልጄ የሰራሁት። ይሄው ባዶ ኦና ሆኗል እኮ ግቢው። አይ ኧረ በቃ ማልቀስ እኮ አያስፈልግም እንዴ! አሁንማ ማልቀስ አያስፈልግም በቃ እንዴ! አይ ልጄ እኔ ልፋት እኔ ነኝ የማውቀው። እንዲህ አድርገው ባዶውን አስቀርተውታል። ባዶ መሬት እኮ ነው የቀረ። ግቢው ያለ አትክልት እኮ ብታይ ልጄ የደረሱ ዛፎች ሁሉ አሉ፣ ቆራርጠውታል። ምን ሊያረጉት እንደሆነ በቃ አይ እንዲህ ማዘንም አያስፈልግም እኮ ይሄን ያህል እንትን ማለትም አያስፈልግም። ይተካል። ዋናው ነገር እዚህ ቤት እንዴት ናችሁ? ሰላም ዋሉ። እንዴት ነው? ሰላም ነው? ግቡ እስኪ። ይቅር በይኝ እባክሽን፣ ይቅር በይኝ እባክሽን፣ ይቅር በይኝ። ልጄም ባሌም እባክሽ ተሰቃየን። ስራችሁን ታውቁታላችሁ። እኔ ይቅር ብያቸዋለሁ። ለፈጣሪ ነው የምሰጣችሁ። ተሰቃየን። እባክሽን ይቅር በይኝ እባክሽ፣ ይቅር በይኝ። ህግ ይዞታል። የእኛን ጉዳይ ህግ ነው የሚፈታው። ልጄም ባሌም ተሰቃዩ። እባክሽን ይቅር በይኝ። እናትሽ ነኝ እኔ። ይቅር በይኝ እባክሽ። አሁን ተረጋጉና ቁጭ ብለን እናውራ። እሱ ነው የሚሻለው። እንደዚህ እንትን ማለት አይደለም። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንደው ከበር ጀምሮ እርስዎ ሲያለቅሱ ነበረ ንብረቱን በአግባቡ አለመያዙን ሲያዩና እንደው በአጠቃላይ እዚህ ቤት ተመልሶ ሲመጡ ምን ተሰማው? አይ ልጄ ዳግም ወደ ቤት እመለሳለሁ ብዬ ሐሳቡም የለኝም። እግዚአብሔር ስራ ሆኖ ግን እናንተን ተመስሎ ይሄው እግዚአብሔር ይስጣችሁ። እንደገና እንደተወለድኩ ነው ያየሁት። መድኃኔዓለም ውለታውን ይክፈላችሁ። ሌላ እኔ ምንም ምለው ነገር የለኝም። በጎ ስራ መልካም ስራ ለራስ ነው፣ ለሌላውም መማሪያ ነው። የኔ ህይወት ለሌላው መማሪያ ማስተማሪያ፣ ለእናንተም መልካምናታችሁን ማሳያ እግዚአብሔር ይስጣችሁ። ገና ስንገባ ከግቢ አይተኸኛል ልጄ። ቀደም ሲል እንዳጫወትኩ መጀመሪያ ገና ቦታውን ስንመራ ባለቤቴ እዚህማ አንኖርም፣ ገደል ወድቄ ልሰባበር ነው አልፈልግም ብሎ ነበር። እኔ ነኝ አበርትቼ አጠንክሬ ማህበርተኞቼ አብሮ አደግ ጓደኞቼ ይሄንን ነገ እንዴት አድርጋ እንደምሰራው ታያለህ፣ እንዳታስብ አንተ እንኳን መሬቱ ተለክቶ ተሰጣችሁ ብለውን እድሜንም ጉልበቴንም ገንዘቤንም ያፈሰስኩበት ሀብት ንብረቴ ነው። በሚገርምህ በመደዳ የተመራን ሰዎች ልክ እንደኛ ግቢ የተደላደለ የላቸውም። አባጣ ጎርባጣ ነው፣ አይመችም። እኔ ግን እንደነገርኩ አብሬ የቀን ሰራተኛ ጋር አፈር እየተሸከምኩ ነው
ያን ገደል የነበረውን ሜዳ አድርጌ አስተካክዬ ይህንን የመሰለ ግቢ ለምለም ነው። አትክልት አለው፣ ጓሮ አትክልት አለው። ጎመን ቀጥፌ ጌሾ ምን ብዬ ልንገር። ስገባ በጣም ነው ያዘንኩት። የበለጠ ሲሆን ውሃ እያጠጡ መንከባከብ ነገም ለነሱ ይሆናቸዋል። ይዤዋል ሄድኩ፣ ትቼላቸው ነው ሄድኩ። በዛ ልክ በማየት ያዝኛለሁ በጣም። አሁንም የኔ ሀዘን በዚህ ብቻ የሚገለጽ አይደለም። እንዴት ለፍቼን እንደሰራሁት ታሪኬንም ከተከራዩ በኋላ እንደነገርኩ ሽሮ እንኳን ተለያይተን በልተን አናውቅም። እንኳንም ሌላ ነገር ቤተሰብ ሁነን ነው አብረን አንድ ላይ ያለነው። እኔ ተከራይ ናቸው ብዬ ስል እንኳን አንዳንድ ሰዎች ሲመጡ አያምኑም። ከመቼ ወዲህ ነው አከራይና ተከራይ እንዲህ የሆነው ነው የሚሉ። ለምን ካለን ቤተሰባዊነት ፍቅር ካለን መቀራረብ እዚህ ቤት እዛ ቤት እያልን ከዋናው ቤት እነሱን አስቀምጬ እኔ በጠባብ ቤት እየተንገላታሁ የሚከፍሉን ኪራይ እኮ እዚህ ግባ የሚባል አይደለም። እንደነገርኩ እነሱን የደገፍኩ ያገዝኩ መስሎኝ ነው። ከፈጣሪ ያገኘዋለሁ ነው የኔ። በዚህ ልክ ግን ለኔ እንዲህ ጉድጓድ ምሰው ልጄ በአረብ ሀገር ሂዳ ተንከራታ ጤና አጣ ስትመጣብኝ ምን ሊውጠኝ ነው ስል አይዞሽ እኛለን ጠንክሪ በርቺ እንደ ሰው አሉ። መጨረሻቸው ግን እኔ የዛችሁ ሀባልትና ሱቄ ደርሼ እስከምመለስ አስከሬነ ቤቴ ውስጥ አጋድመው ደውለው ነው ድረሽ ብለው ይሄው ታውቀዋለች እሷም። ይህንን እኮ ከየትም አላመጡትም፣ ራሳቸው አስበው አልመው አቅደው የፈጸሙት ድርጊት ነው። በመጨረሻ ልጅሽ እንዲያረገች በሚል ነው የኔ ልጅ በምን አቅሟ ገና የምሮዋ ታማሚ ናት ብለው ለህግ ልናስይዝሽ ነው አስፈራርተው በልጄ በአንዷ ፍሬ ልጄ መጣውብኝ አስፈራርተው አንገላተውኝ ነው። በመጨረሻ ይኸው እንደሆነ እንዳልሆነ አድርገው አውጥተው ጣሉን። ታሪኩ ብዙ ነው ልጄ። ከኔ በላይ ያየ ሰማን ያዘነባቸው። እንግዲህ በጣም እዚህ ቦታ ላይ ስመጣ ተመልካቾችም ታስታውሳላችሁ፣ ለመጀመሪያ ጊዜ እኔ ስመጣ ቤታችንን ንብረታችንን በግፍ ልንቀማ ነው ያሉ ሰዎች ልረዳ ነበር የመጣሁትና ይሄ ሁሉ ነገር እግዚአብሔር እንዲወጣ ስለፈለገ እዚህ ቦታ ተገኝተናል። ብዙ ነገር እያለፈ ነው። እናንተም የህግ ሂደታችሁ እንደቀጠለ ነው። እንደው የሚሉት ነገር አለ እርሶስ? አይ እንግዲህ ምኑን እለዋለሁ? የቱን ነግሬ የቱን ልተወው? ሆኖም ብዙ ጊዜ ያሳለፍን፣ እኛም ተንገላታን። በጭራሽ በጣም በሚደንቅ ሁኔታ በማይታሰብ ሁኔታ ነው ይኸው ልጄም እኔም ባለቤቴም በስር እየተንገላታን ያለ ነው። ሁሉንም ነገር እንግዲህ አየሁት። እድሜ ብዙ ያሳያል። እኔም እሷን በብዙ ፍለጋ ላገኛት ወይም እንድትገኝ ያደረኩት ያው ልጆቼም ባለቤቴም እስር ቤቱ እኔም እየተሰቃየን ያለ ነው። ለዚህ ያንን እንኳን ይቅርታ ብለን እቃችንንም ንብረታችንንም ጥቅልል አድርገን ንብረቷን አስረክበን ለመሄድ ነው። እና በእውነቱ ይህንን ባለቤቴም ተመርተን ነው ምናምን ሲለኝ በወቅቱ እድሜም ይሁን እርጅናም አላቅም የእውነት እየመሰለኝም ነበረ። ነገሮች በየሂደት የመዘንጋት የመርሳት ነገር ይመስለኛል። እንግዲህ እየረሳን ብዙ ነገሮች፣ እሱም ትልቅ ሰው ነው፣ እኔም ያው ተከታታይ ስለሆንን እየዘነጋን ሁልጊዜ ሲኖር የራስ ይመስል የለ አንድ ንብረት ላይ ቁጭ ስትል ወይም በእጅ ሲገባ ሁሌም የሰው ንብረት የሰው ንብረት ነው፣ የሰው አደራ የሰው አደራ ነው። እናንተ ግን እኛን ለማሳመን ራሱ ሄዳችሁት ርቀት ተመልካችም እንግዲህ ያየው የታዘበው ነገር ነው። ዋናው ነጥብ ምንድን ነው? እኔ ዛሬ ወይዘሮ የሺን እዚህ ቦታ ላይ የተገኘውበት ምክንያት ይቅርታ እንጠይቅ ክሱን አቋርጡ የሚል ነገር እናንተ እያነሳችሁ ስለሆነ ነው። እንደው ይህንን ሁሉ ነገር ካደረጋችሁ በኋላ ሞራሉን ስኬት አመጣችሁት እናንተ?
ሞራል እንኳን መቶብን ሳይሆን ያው የባለቤቴ መታመም ጠበቃውም ራሱ ግድ የላችሁም እናንተ አሸናፊዎች ናችሁ በሚል ብዙ ነገሮች እየነገረን እንዲበሉ እያለን ለዚህ በቅተናል። የሰው ገንዘብ የሰው እንደሆነ አሁን ነው የተረዳሁት። እንግዲህ የሰው ንብረት የሰው ነው እና ቀድመን ነበረ ወደ ባለቤቶቹ መመለስ የነበረብን። የሁሉ እንግልት የደረሰብን እንግዲህ ጠበቃውን ከኛ የሚፈልገው ነገር ስለነበረ ይህን በሉ ያን በሉ ሲለን እውነት መሰለን አደረግነው። ጊዜም መግዛቱ እሱ ጊዜ ገዛብን። እኛም በወቅቱ ፍራቻም ነበረን። በእርግጥም እሱም እኔም ባለቤቴም በጣም ታመመ። በጣም ሲታመምብኝ ያሰብነው ምንድን ነው ያች ሴት አዝናብን ይሆን እያልንም ውስጣችን ይብሰለሰል ነበር። ግን ዞሮ ጠበቃው ግን ያው ለገንዘቡ ሲል መሆን አለበት። ህግ የያዘውን እንግዲህ ህግ የሚፈታው ጉዳይ ነው። እንደው ከውስጣችሁ ይቅር መባባል እድል ካላችሁ በሚል ነው እንጂ ይሄንን መድረክ ያመቻቸውት። እናንተስ በዚህ ጉዳይ በሰራችሁ ስራ ተጸጸታችኋል ወይ? እውነት የምር ይሰማችኋል ወይ? አንድን እናት መግፋታችሁ፣ ከቤታቸው ከንብረታቸው ማስወጣታችሁ ይሄ ይሰማችኋል ወይ? ይቆረቁራችኋል ወይ የሚለውን ለማየት እንጂ እንደው እድል የሰጠሁት ያኛውማ የህግ ጉዳይ ነው፣ የተጀመረ ነገር ነው። እርሶም ያውቁታል። እንግዲህ ፍርድ ቤት እየተገናኘ ነው። እስከ መጨረሻው ድረስ ህግ ይጨርሰዋል። እውነት ነው። ህግ የያዘው መቼም ህግ ነው የሚወስነው፣ ዳኛው ነው የሚወስነው የሚፈርደው ግራ ቀኙን ተመልክቶ። ሆኖም ግን የሴትዮት ርህራሄ የይቅር ባይነት ልብ ካላት እሷም በማመልከቻ ጽፋ ይቅር ብያቸዋለሁኝ፣ ነገሩ ይቅለልላቸው፣ ወደ ቤታቸው ይግቡ ብላ ብትጽፍና ብታመለክትልን መቼም ህግም እነሱም እንደዚህ ሁኑ የጥፋታችንን ቅጣት በማቅለል እንደሚመልስልን እርግጠኛ ነኝ። እንደምን ይላሉ በዚህ ጉዳይ? አይ ልጄ እንደ የሌላ ሰው ጉዳይ መስሎኝ እኮ ይኸው እሷ ስታወራ አፌን ከፍቼ ነው ማዳመጣት። የኔ ሁላ አልመስለኝ እያለ ነው። ከእንግዲህ በኋላ እኔ ሆንኩ ደግሞ ህግ አዋቂዋ ድሮ ነበረ መጀመሪያውኑ ድሮ ነበር ይሄን ማሰብ የነበረባቸው። እኔ አቅሙም መብቱም የለኝም። ህግ የያዘውን ህግ ስለሆነ የሚፈታው እኔም እንደነሱ መጨረሻቸው ነው የሚናፍቀኝ። እኔ ንብረቴን ወደጄ እነሱን ደግሞ ህግ እንደሚያደርግ ያርጋቸው። እንግዲህ በጣም በቅርብ እግዚአብሔር ይረዳናል፣ የሚፈታው ነገር ይፈታል። እንግዲህ ሁሉንም ነገር ፈተን ቤቱን ንብረቱን እስኪረከቡ ድረስ እንደው ዛሬ የማየቱም ነገር እንዲያዩም ስለፈለኩ ነው እዚህ ይወት የመጣሁት። እንግዲህ የዚህ ቤት ቆይታችን በዚህ ይጠናቀቅ። እኛም ወደምንሄድበት እንሂድ ሳይመሽብን። እንደው እባካችሁ እባክሽን የኔት ወረቀትን ብታስገቢ የሆነ ለዳኛው አንድ ነገር ብታደርጊ እባክሽ። ይሄ እንግዲህ አያስፈልግም። ይሄ አላስፈላጊ እኮ ነው። እንደው ልጆቼና ቤቴ እንመለስ። እባክሽ ልጄ እባክሽ እናቴ እባክሽን በጽሁፍ አድርገሽ እባክሽን ብታስገቢ። ይኸውልህ ፖሊሶቹም ውጡ እያሉ ነው። እርሱም ወደ ፖሊሶቹ ሂዱ። በጽሁፍ እንኳን እንደው አድርገሽ በቃ እንግዲህ በቃ የሚቻለውን እናደርጋለን። ችግር የለውም። ኧረ እባክህ አንተም እንደው እስካሁን እዚህ እንዳደረስከን እባክህ ችግር የለውም። እኛ የሚደረገውን እርሱ ቅደም። ኧረ እባክህ እንደው እባክህ እሳቸው ራሩልን፣ እባካችሁን ራሩልን፣ እባክህ ራራልን። በቃ እንዴ
ይበቃል ይበቃል ኧረ ይበቃል ይበቃል ነገር ይበቃል ይበቃል ቁጭ በሉ በቃ ይበቃል ይበቃል እሺ እንግዲህ ተመልካቾቻችን ኧረ በቃ እንዴ እንጀምር እንጂ ጨረስን አይደል እንዴ ተነጋግረን አይደል እንዴ ለሷ ብዬ እኮ ነው የተንከራተትኩት ልጄ ይሆናል መስሏት እሷን በሰው ሀገር ሄዳ ይኸው ምን እንዳስነኩብኝ አላውቅም ጤናዋን አጣመጣችብኝ አሁን እኮ እንደምታያት አይደለችም ትንሽ ቆይታ ሌላ ነው የምትሆንብኝ ተንከራተትኩ ልጄ ተንገላታች ልብ ይነካል እንግዲህ ተመልካቾቻችን ያው እኛም የእናትን ፍቅር ታውቁታላችሁና ትንሽ ልብ ይነካል ነገሩ እዚህ ያየው ያለውት ነገር እዚህ ቦታ ላይ ብትሆኑ ስሜቱ ምን ያህል ከባድ እንደሆነ ተረዱታላችሁና እናት ዋጋ እየከፈለች ነው ልጆቿን የምታሳድገው ለልጆቿ ማተው ነገር የለምና ይሄን ስታዩ ትንሽ ልብ ይነካልና ያው ከመጣን ያልቀረ እርሱ ምን ተሰማዎት ከልጁ ጋር ሲገናኙ የሚል ጥያቄ መጠየቅ ፈልጌ ነውና ካሜራ ያስበራሁት እንጂ እናንተን እንደው እንድትገናኙ ተናችሁ ብንሄድ ደስታዬ ነውና ከዚህ ሁሉ ልፋት በኋላ ከዚህ ሁሉ ድካም በኋላ እግዚአብሔር ድካሙን ቆጥሮ ነገሮች እየተስተካከሉ ነው ለቀናት ተለያይታችሁ ተመልሳችሁ ስትገናኙ ምን ተሰማችሁ አይ ልጄ ድሮም ስለው የነበረው ነው ከአንድ ወር በላይ ሆኖናል ከተለያየን ሌሊትም ቀንም ነው የምትመላለስብኝ ልጄ ጓደኛዬ ሁሉ ነገሬ ናት የምታበረታኝ እሷ ናት እንደ ጓደኞቿ እንኳን አይደለች እንደ ልጅ ወጣ ሳትቦርቅ ሳትጫወት ነው ይሄው ለኔ ብላ እንዴ ሆነችው እኔን ያበረታች መስሏት እኔን ያጠነከረች እኔ ሰራለሁ እናቴ ገንዘብ ልካለሁ አንቺ ጎበዝ ነሽ የኔ እናት በርቺ እንኳን እዚህ ሀገር ወደ ውጭ ምን ልካለን ያንቺ ሙያ እኮ እናቴ ጓደኞቼ ሁሌም የሚሉት እኛ ቤት የሚሰራው ሽሮና እናንተ ቤት የተለያየ ነው ሁሌም ነው እስኪ አምጪልን እያሉ ነው የምትወስድላቸው የነበር ለኔ ብላ ነው ልጄ ገንዘቡንስ ይሄው እግዚአብሔር መጨረሻውን ያሳምርልኝ ላገኘው ነው የልጄን ህይወት እንዴት አርጌ ልመልሰው ጤናዋን እንዴት አርጌ ልመልሰው ጧት ማታ ጾለቴ የልጄን ጤና እንደነበረው አርግልኝ እያልኩ ነው አይምሮዋን አስተካክልልኝ እያልኩ ነው ልጄ አሁንም እንደው እግዚአብሔር ሰምቶኝ መቤቴ ማርያም ሰምታኝ የልጄን ጤና መልሳልኝ እንደ ድሮዋ እንደገና ትፍጠርልኝ ነው ምን ልጄ ሌላ ምን እላለሁ ብለህ ነው እኔ ከዚህ ወዲያ አልቻልኩምና እንትን በለው አቆርጠው አንተ ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ
ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ።